አለቃዬ ረሳኝ። ስሜ ማያ ነው። ወጣት እያለ ነው የተጋባነው። ነገር ግን ጠፍቶ ሄደ ወደ አሜሪካን። ከ10 ዓመት በኋላ በራሱ ካምፓኒው ስራ ጀመር። በፍጹም ሊለየኝ አልቻለም። ባለቤቴ አያውቅም። እኔ ሚስቱ ነኝ። ውጭ ወንበር ላይ ቁጭ አልኩ። ትልቅ ኦፊስ ነው። እዛ ቁጭ ብዬ የእሱን ጥሪ እመልሳለሁ። ጠዋት ጠዋት ሁልጊዜ ቡና አመጣለታለሁ። የሱ ወረቀቶችን አስተካክላለሁ። ይመለከታል። በፍጹም አያየኝም። ለሱ እንደ ተቀጣሪ ሰራተኛ ነኝ። ማያ ነኝ፣ ረዳት። ግን እሱ ለኔ ዴቪድ ነው ባለቤቴ። ይህ አስደንጋጭ ታሪክ ነው። ነገር ግን ይህ ታሪክ የፍቅረኛዬ ነው። ይህ ታሪኬ ፍቅሬ ስለመጠበቅ ነው። ምናልባት አንድ ሰውን እንደመጠበቅ ታውቃላችሁ። እንዴት እንደሚሰማኝ ልንገራችሁ እፈልጋለሁ። ይህ ነገር እንዴት እንደተፈጠረ ስለ እኔ ህይወት። ያደግኩት በጣም ትንሽ ገጠር ውስጥ ነው። የሚያምር ቦታ። ገጠር ያደግኩት አረንጓዴ ነው። ሰማዩ ወንዝ የሞላው። ሁሉም ያውቀዋል። ሁሉም እዚህ ህይወት ቀላል አድርገ ነው የምትኖረው። ብዙ ገንዘብ የለንም፣ ነገር ግን ደስተኞች ነን። ወጣት እያለን ዴቪድን አገኘሁት። ጎረቤታሞች ነበርን። አቅራቢያችን ባለው ወንዝ አንድ ላይ እንጫወት ነበር። አንድ ላይ ትምህርት ቤት እንሄድ ነበር። ዴቪድ ትሁትና ኩሩ ነበር። በጣም ያስቀኝ ነበር። እሱ ሲስቅ እኔ ደስ ይለኝ ነበር። ሁለታችንም ፍቅር ያዘን። ገጠር ውስጥ ትዳር በወጣትነት ነው የምናገባው። ስለዚህ እኔ 18 ሲሆነኝ ዴቪድ 20 ሲሆነው በትንሽ ሰርግ ተጋባን። እናቴ ቀሚሱን ሰራችልኝ። ነጭ ቀለል ያለ ቀሚስ። ትልቅ ሰርግ አልነበረም። እኛ ብቻ ቤተሰቦቻችንና ፍቅረኛዬ በጣም ደስተኞች ነበርን። ሳስበው ህይወታችን ጥሩ ይሆናል ብዬ አስቤ ነበር። ለሁል ጊዜ እዛው ገጠር ውስጥ ምንኖር። ግን ዴቪድ ህልም ነበረው። ሀብታም የመሆን ትልቅ ቤት መስራት ይፈልግ ነበር። ለኛ አንድ ቀን ማታ እንዲህ አለኝ። ማያ፣ እወድሻለሁ፣ ግን እዚህ መኖር ግድ አልችልም። እዚህ ስራ የለም። አሜሪካ መሄድ እፈልጋለሁ። እዛ ሄጄ ስራ መስራት፣ ገንዘብ መስራት አለብኝ። ከዛ እመለሳለሁ ወደ አንቺ። ፈርቼ ነበር። አሜሪካን በጣም ሩቅ ነው። እንዲሄድ አልፈለኩም። እባክን ውዴ እዚሁን፣ ይበቃናል አልኩት። አይቻልም። ዓለምን እሰጥሻለሁ። እመኝኝ። የሚሄደው ለ2 ዓመት ነው። ከዛ መለሳለሁ። እወደዋለሁ። ስለዚህ አመንኩት። ባስቴሽን ሄጄ ቻው አልኩት። አለቀስኩ። እጄን ይዞ አታልቅሽ እባክሽን ማዬ፣ በየሳምንቱ እጽፍልሻለሁ። በፍጹም አረሳሽም። አንቺ ሚስቴ ነሽ። ባሱ ውስጥ ገባ። ቻው ብሎኝ ሄደ። ባሱ እስከ መጨረሻ ማየት እስከማልችል ድረስ አየሁት። ደረቴ ሲያመኝ ተሰማኝ። ብቸኝነት ተሰማኝ። ከ10 ዓመት በፊት የነበረው ነው። በመጀመሪያ ዓመት ሁሉ ነገር ጥሩ ነበር። ዴቪድ ይጽፍልኝ፣ ገንዘብ ይልክልኝ፣ ስለ አሜሪካን የሚነግረኝ ነበር። ትልቅና ቢዚ ፋብሪካ ውስጥ ስራ እየሰራ እንደሆነ፣ ከባድ እንደሆነ፣ እንደናፈቀኝ ነገረኝ። ደብዳቤ ሁሌ ማታ ማታ ነበው። ከትራሴ ስርም አድርገው ነበር። እጠብቀው ነበር። ከዛ ግን ደብዳቤ መጻፍ አቆመ። 1 ሳምንት ጠበቅ፣ ደብዳቤ የለም። አሁንም 1 ወር ጠበቅ፣ የለም። ሁልጊዜ ፖስታ ቤት እሄዳለሁ። ደብዳቤ አለኝ። የፖስታ ቤት ሰውዬ ሲያይኝ እያዘነ ደብዳቤ የለሽም አለኝ። ተደናገጥኩ፣ ግራ ተጋባሁ። ሳስበው አሞታል አልኩ። አሞታል ብዬ ደብዳቤ ጻፍኩ። ነገር ግን ደብዳቤ ተመላሽ ሆነ። 1 ዓመት አለፈው፣ 2 ዓመት እያለ 5 ዓመት። ገጠር ውስጥ መነጋገሪያ ሆንኩኝ። ማውራት ጀመሩ። ሲያዩ እያዘኑ ከሌላ ሴት ጋር ሆኗል፣ ረስቶሻል አሉኝ። አንቺን ብትረሺው ይሻልሻል ማያ። እናቴ ሌላ እንዳገባ ተናገረችኝ። ዴቪድ ሄዷል። እስካሁን አንቺ ወጣት ነሽ። እድሜሽ በከንቱ አታጥፊ። ግን መርሳት አልቻልኩም። የእሱ ሚስት ነበርኩ። ሁልጊዜ የጋብቻ ቀለበቴን አድርጋለሁ። ልቤን አመመኝ። በህይወት ግን አለ። ሳስበው ይፈልገኝ ነበር። ህይወቴን ለመለወጥ ወሰንኩኝ። ገጠር ውስጥ መኖር አልችልም። በጣም ያማል። እሱን የማስታወስበት ነገሮች ሁሉ ቦታ አየው። ወንዝ፣ መጫወቻ ቦታ አየው። የተጋባንበት ቦታ። እሱን መፈለግ አለብኝ፣ ወይም ራሴን ህይወቴን መገንባት እንዳለብኝ ፈለጉ። እንግሊዝኛ መማር ጀመርኩ። ስማር ከበደኝ። መጽሐፍ ማንበብ ጀመርኩ። ማታ ማታ መናገር መለማመድ ጀመርኩ። የተማረች ሴት መሆን ፈለኩኝ።
ከተማ ውስጥ ስራ መስራት እፈልጋለሁ። ከ7 ዓመት በኋላ ገጠር ለቅቄ ወጣሁ። ወደ ትልቅ ከተማ ገባሁ። ግርግሩ በጣም ያስፈራ ነበር። ጩኸቱ፣ የመኪና መብዛቱ፣ የሰው ብዛት። ትንሽነት ተሰማኝ፣ ግን ጠንካራ ነበርኩ። ስራ ፈለኩ። ትንሽ ኦፊስ ውስጥ ስራው ከባድ ነው። ገንዘብ መቆጠብ ጀመርኩ። ማታ ማታ ዩኒቨርሲቲ መማር ጀመርኩ። ስለ ቢዝነስ ማጥናት ጀመርኩ። ዴቪድ ከሄደ 10 ዓመት ሆነው። አሁን 28 ዓመቴ ነው። አንድ ገጠር እንደነበርኩ ሴት አይደለሁም። የከተማ አለባበስ መልበስ ጀመርኩኝ። እንግሊዝኛ ጥሩ መናገር ጀመርኩ። አሁን ፕሮፌሽናል ሆኛለሁ። ልቤ ግን እስካሁን ማያ ነኝ። አሁንም ቀለበቴን አድርጋለሁ። የአንገት ሐብሌን በለበስኩት ልብስ እሸፍናለሁ። ከዛ አዲስ ስራ አገኘው። በጣም ትልቅ ካምፓኒ፣ ኢንተርናሽናል ካምፓኒ ነበር። የሚሰራው ቢዝነስ ከአሜሪካ ጋር ነው። በረዳትነት ሲኦ ተቀጠርኩ። ሲነግሩኝ ሲኦ አስፈላጊ ሰው ነው። ሲናገር ቀጥተኛ ነው። ለረጅም ዓመት ከአሜሪካ ኖረዋል አሉኝ። አሁን እዚህ ወደዚህኛው ቅርንጫፍ መጥቶ ነው። በመጀመሪያ ቀን በጣም ነርቨስ ሆኜ ነበር። ልዩ የሆነ ጥቁር ጉርድ ልብስ ለበስኩ። ከላይ ነጭ ሸሚዜን ለበስኩ። ፀጉሬን አበጠርኩ። ጥሩ ስራ ለመስራት ወደ ስራዬ ወደ ኦፊስ ሄድኩ። ትልቅ ህንፃ ነው። መስኮቱ መስታወት ነው። ከተማዋን ማየት ይቻላል። አንድ ሰው ሲል አለቃዬ መጣ። ተነሳው። በሩ ተከፈተ። ሰውየው ገባ። ውስጥ ግራጫ ሱፍ ለብሶ ነበረ። ሲያዩት ያምር ነበር። ሲሪየስ ነው። ስልኩን እያየ ነበር። ልቤ ቀጥ አለ። ልቤ ይመታል። እጄ ቀሰቀሰ። መተንፈስ አልቻልኩም። እሱ ነበር። ዴቪድ ነው። ሲያዩት ትልቅ ሰው ሆኗል። ትንሽ ሽበት አውጥቷል። ፊቱ ትንሽ ነው የተቀየረው። ሲያዩት የደከመው ይመስላል፣ ግን እሱ ነበር። አይኑን አውቀዋለሁ። እንዴት እንደሚራመድም አውቃለሁ። መጮህ ፈለጉ። ወደ እሱ መሮጥ ፈለጉ። ሀይ ማለት ፈለጉ። ዴቪድ እኔ ማያ ነኝ። ቆመ ከፊት ለፊቴ። ስልኩን እያየ ወደ አይኔ እያየ ፈገግ እያለ ስሜን እስከሚጠይቀኝ ጠበኩት። አንቺ ማነሽ? ጠየቀኝ። ድምፁን ቀነስ ብሎ ነበር። ፈገግ አላለም። እንዳደገኛ ሴት ይመለከተኝ። እያየኝ አይቶኝ እንደማያውቅ አዲስ ረዳት ነኝ አልኩት፣ ድምፅ እየተንቀጠቀጠ። ስምሽ ማን ነው? ጠየቀኝ። ስሜ ማያ ነው። በሹክሹክታ። ምንም ሪያክት አላደረገም። ምንም ማለት አልነበረም ለሱ። እሺ ማያ አለ። ቡና አምጪልኝ፣ ጥቁር ስኳር የሌለው ከፋይል ጋር ዴስኬ ላይ አስቀምጪልኝ። ኦፊስ ውስጥ መራመድ ጀመረ። በሩን ዘግቶ እዛው ቆምኩ። ተንቀጠቀጥኩ። መጥፎ ህልም ውስጥ ያለው ያህል ተሰማኝ። እንዴት ላያውቅን ቻለ? ተጋብተናል። አብረን ነው ያደግነው። እንዴት መልኬ ሊረሳው ቻለ? ወደ መታጠቢያ ገባሁ። በሩን ዘጋሁት። በመስታወት ራሴን እያየው አለቀስኩ። ምናልባት ተቀይሬያለሁ አሰብኩ። ነገር ግን ያን ያህል አልተቀየርኩም። እስካሁንም አንድ አይነት አይን ነው ያለኝ። አንድ አይነት ፀጉር ነው ያለኝ። ለምን ሊረሳኝ ቻለ? ፊቴን ታጠብኩ። ጠንካራ ሆንኩ። ይህንን ስራ እፈልገዋለሁ እና አሁን እውነቱን ለማወቅ አጠገቡ መሆን መርዳት እፈልጋለሁ። ቡናውን አፈላው። ጥቁር ቡና፣ ስኳር የሌለው። ነገር ግን ገጠር አስታውሳለሁ። ስኳር ይወድ ነበረ። 3 ማንኪያ ያደርግ ነበር በሻይ። እንዲቀምሰው ፈለግኩ። 1 ማንኪያ ስኳር ጨመርኩ በቡናው። በሩን አንኳኳው። ጌቢ አለኝ። ተራመድኩ ወደ ውስጥ። በኮምፒውተሩ ስራ እየሰራ ነው። ይኸውና ቡና አለቃዬ አልኩት። እዚህ ጋር አስቀምጪው አለኝ። ጠረጴዛው ላይ አስቀመጥኩለት። ጠበቅኩት። አንስቶ ሳብ አደረገው። ቡናውን ገፋ አደረገውና ሲኒውን እያየ ከዛ እኔን እያየ ስኳር አልፈልግም አልኩሽ አለኝ። ይቅርታ አለቃዬ አልኩት። ስህተት ሰራው። እንደገና ሳብ አደረገውና ሲያዩት አልተናደደም። ግራ ተጋባ። ችግር የለውም አለኝ። በነገራችን ላይ ይጣፍጣል፣ ጥሩ ነው አለ። ጥፍጥናው የሚታወቅ ነው። ልቤ ዘለለ። ቤተሰብን አስታወሰ። አንድ ነገር። መሄድ ትችያለሽ አለ። ከቢሮው ወጣው። ራሴ ዴስክ ላይ ተቀመጡ። ትንሽ ተስፋ አደረግኩ።
ቀን እያለፈ ሳምንታቶች ሆኑ። ከሱ ጋር በየቀኑ መስራት ጀመርኩ። በጣም ያደክም ነበር። ሳየው ወደድኩት። ሁልጊዜ ይንከባከበኛል። ላይክ እንደ ሰራተኛ ኃይለኛ አለቃ ነው። አንዳንዴ ይጮኋል። በየቀኑ ጭንቀት አለበት። በስራ እያረፈደ ነው እያመሸ የሚመጣው። ብቸኛ ነበር። አየሁት። የቤተሰብ አንድ ፎቶ እንኳን የለውም። መስሪያ ቤት ውስጥ ሚስት የለውም፣ ልጅ የለውም። ሀብታም ነው ግን ብቻውን። ስልክ በቀን አንዴ ነው ሲያወራ የሰማሁት። ዶክተር ነው የሚያወራው። ጭንቅላቴን አመመኝ እንደገና። አሁን ጭንቅላቴ ከአክሲደንቱ እስካሁን ያመኛል። በጥንቃቄ ሰማሁት። አክሲደንት ምን? በውስጤ አልኩ። ማውራቱን ቀጠለ። አውቃለሁ ዶክተር፣ አውቃለሁ። ረስቼው አስታውሳለሁ። ከአክሲደንት በፊት አውቃለሁ። ላስታውሰው አልቻልኩም። የልጅነትን ጊዜ ግን መስራት እፈልጋለሁ። ተነፈስኩ። እጄን ባፌ ጫንኩ። ማስታወስ አይችልም። መልሱ ይሄ ነበር። ሊተወኝ ፈልጎ አልነበረም። ምክንያቱ መጥፎ ብሆን ሌላ ሴት ይፈልግ ነበር። አክሲደንት አጋጠመው። ሁሉ ነገር ረሳው። የገጠር ህይወቱን ረሳው። እኔን ረሳኝ። መጥፎ ነገር ተሰማኝ ስለሱ። ያን ሁሉ ህይወት ይረሳ። ምንም አያውቅም ማን እንደነበረ። አሁን እውነቱ አወቅኩ። ነገር ግን ደብቄ ነበረ ሚስጥሩን ላለመናገር። እኔ ሚስት ነኝ። ሳስበው እብድ ነኝ እንዴ? ሀብታም፣ የአንድ ትልቅ ካምፓኒ ሲኢኦ፣ ድሃ ነበር። ረዳት እንዴት? ለመወሰን መጠበቅ አለብኝ። እንዲያስታውሰኝ እረዳዋለሁ፣ እጀምራለሁ። ትንሽ ነገር እንዲያስታውስ ስለ ገጠር የተለየ አበባ ነበረ። ቢጫ አበባ እንደ ማር ነበር የሚሸተው። አንድ ቀን ያን አበባ ከተማ ውስጥ ያለ ገበያ ፈልጌ አገኘሁት። አበባ ማስቀመጫ ገዛው። አበባውን ያለቃዬ ዴስክ ላይ ያስቀመጥኩት። ወቅ ሲያደርግ አሸተተው። ቆመ። ምንድን ነው የሚሸተኝ? ጠየቀኝ። አበባ ነው አለቃዬ አልኩት። ወደ አበባ መራመድ ጀመረ። ነካቸው። አይኑን ጨፈነ። ይሸታል። ድምፁ ቀነሰ። ይህን ሽታ አውቀዋለሁ። ደስታን ይሰጠኛል እና ሀዘንም ይሰማኛል። ተመለከተኝ። አመሰግናለሁ ማያ። ችግር የለውም አለቃዬ። በሌላው ቀን ዝናቡ ከባድ ነበረ። አውሎ ንፋስ ነበረው። ኦፊስ ውስጥ መብራት ሄደ። ጨለማ ነበር። ከቢሮ ወጣ። ማያ እስካሁን እዚህ ነሽ? አሁን እዚሁ ነኝ አለቃዬ አልኩት። መብራት ሄዷል፣ እንጠብቀው አለኝ። ከአጠገብ የነበረ ዴስክ ላይ ቁጭ አለ። ጨለማ ውስጥ ቁጭ አለን። ዝናቡ መስኮቱ ይመታው ጀመር በወጨፎ። ማዕበል እጠላለሁ አለ። እኛ እንወዳለን። ማያ ባልሽ ይወዳል ማዕበል? በረንዳው ላይ ቁጭ ብለን ዝናብ ሲዘንብ እናይ ነበረ። የቃል ኪዳን ባሌ አልኩት። ፊቱን ማየት ፈለጉ፣ አልቻልኩም። አግብተሻል? ጠየቀኝ። ነበር አልኩት። ከሄደ ብዙ ዓመቱ ነው። አዝናለሁ። ድምፁ ዝቅ ብሎ ነበር። አግብቼ አላውቅም ይመስለኛል። ዶክተር ሲነግረኝ እንዳለገባው ነበረ ከአክሲደንት በኋላ። አንዳንዴ በጣም የምፈልገው ነገር እንዳጣሁ ይሰማኛል። ልቤን አንድ ቦታ እንደተውኩት ማልቀስ እፈልጋለሁ። ምናልባት አድርገው ይሆን አልኩት። ንገረኝ ስለ ባለቤትሽ አለኝ። ለምን ፈለገው? ጨለማ ነው፣ መልክ ሊያየው አይችልም። በድፍረት በጣም ምስኪን ነው አልኩት። በጣም ትልቅ ህልም ነበረው። ዓለምን ማየት ይፈልግ ነበረ። ሳቅ እያለ ደስታን ፈጠረልኝ። ተመልሶ ሊመጣ ቃል ገባልኝ። ሲናገር ጥሩ ነበረ። ለምን ተመልሶ አልመጣም? ሳስበው ረስቶት ነው አልኩት። ምናልባት የቤቱ መንገድ ጠፍቶበት ይሆናል። ቤት ጸጥ አለ። ስማርት ነው። መንገድ ፈልጎ ተመልሶ ይመጣል። ድምፅሽ የጥሩ ሴት ነው ማያ አለኝ። ሞኝ ነው አንቺን መርሳቱ።
እንባዬ ፈሰሰ። ስለ ራሱ ማወራ ግን ራሱን አያውቅም። መብራት ተመልሶ መጣ። ለትንሽ ሰዓት ወደ ስራ እንመለስ ሲለኝ ቆመና የለበሰውን ሱፍ አስተካከለ። ተመልሶ አለቃ የሆነ። ከዛ ምሽት ጀምሮ ነገሮች ተቀየሩ። ለእኔ ቀለል አለኝ። ስለ ቀኔ መጠየቅ ጀመረ ፈገግ እያለ። አንድ ቀን ከኔ ጋር ምሳ እንብላ፣ ስለ ስራ እናውራ አለኝ። ግን ስለ ስራ እናወራም። በጣም አሪፍ ሬስቶራንት ቁጭ አለን። እኔን ተመለከተኝ። ታውቂያለሽ ማያ አለ። ምቾት ይሰማኛል ከአንቺ ጋር ስሆን። ለምን እንደሆነ አላውቅም። በብዛት ሰዎችን አልወድም። ነገር ግን አንቺ ወድጄሻለሁ። እኔም አለቃዬ ጥሪኝ ዴቪድ ብለሽ አለኝ። እሺ ዴቪድ አልኩት። ደስ አለው በስሙ ስጠራው። ንገርኝ፣ ከየት ነው የመጣሽው? ሩቅ ሀገር፣ ከዚህ ትንሽ የገጠር አልኩት። አየሁት። አንዳንዴ ህልም አለኝ ስለ ገጠር። ወንዝ አለ፣ ሴት አለ፣ ረጅም ፀጉር ትስቃለች። ወደፊት ዘንበል ብዬ ምን አይነት ሴት? መልኳን አላየሁም አለኝ። ብዥታ ነው ግን አውቃለሁ፣ እወዳታለሁ። ፎቶ አለኝ የድሮ ብላክ ኤንድ ዋይት፣ የጋብቻችን ቀን የተነሳሁት። ከወንዝ አጠገብ ቆመን የተነሳ ነው። እጄ ተንቀጠቀጠ። ማሳየት አለብኝ። ዴቪድ የሆነ ነገር ላሳይክ እፈልጋለሁ። ምንድን ነው? ጠየቀኝ። ፎቶዎቹን ጠረጴዛው ላይ ያደረኩለት። ተመልከት። ፎቶዎቹን አነሳ። አየው። ካየው ቆይቷል። መልኩ ተቀይሯል። የገረጣ እጁን መንቀጥቀጥ ጀመረ። ማን ነው እሱ? ጠየቀኝ። ድምፁ በሹክሹክታ። በደንብ ያው አልኩት። ፎቶውን አየ። ማን እንደሆነ ነካው መልኩን። ከዛ አብራ ያለችውን ሴት አየ። ከዛ እኔን አየኝ። አይኔን እያየ እንደገና ፎቶውን አየ። ይሄ እኔ ነኝ አለኝ። ይሄ እኔ ነኝ ወጣት እያለሁ? አዎ አልኩ። እና እች ሴት? እኔን እያየ በአይኑ እንባ እየመጣ። አሁን እኔ ማያ ነኝ፣ ያንተ ሚስት። እንባውን በፎቶ ላይ አፈሰሰ። እጆቹን በጭንቅላቱ አደረገ። ኦ አምላኬ አለ። ማያ አለ። የኔ ስም ታስታውሻለሽ? ታውቂዋለሽ? በባስ ቃል የገባሁት ተመልሼ እመጣለሁ። ከአክሲደንት በኋላ ስነቃ ሆስፒታል ውስጥ ነኝ። አላውቅም። እኔ ማን መሆኔን ሲነግሩን አንተ ዴቪድ ነህ፣ ግን አላወቁኝም ከየት እንደመጣው። መታወቂያ የለኝም። ማልቀስ ጀመረ። ትልቁ ጠንካራው ሰው አለቀሰ። ሬስቶራንት ውስጥ። ረሳውሽ አለኝ። ይቅርታ ብቻሽን ተውኩሽ ለ10 ዓመት። እጄን ዘርግቼ እጁን ያዝኩት። እጁ ሞቆ ነበር። የሆነ ነገር ወረረኝ፣ ተሰማኝ። የኔ ዴቪድ ችግር የለም አልኩት። አሁን ከኔ ጋር ነህ። እንድጠብቅኝ ያደረኩኝ አለ። መጥፎ ባል ነኝ። ኖ አልኩት። ይህ አክሲደንት ነው። ይህንን አልመረጥከውም። እየጠበቁ ምክንያት አውቃለሁ። ተመልሰህ ትመጣ ነበረ። እጄን አጥብቆ ያዘኝ። ተሰማኝ አለ። ኦፊስ ውስጥ ሳይክ ልቤ ተነሳ። ለምን እንደሆነ አላውቅም፣ ግን አሁን አውቃለሁ። አንተ ነበርክ፣ ሁልጊዜ አንተ ነህ። ተነስቶ ቆመ። ወደ ተቀመጥኩበት መጣ። ካጠገቤ አቀፈኝ። ጥብቅ አድርጎ አቀፈኝ። ሸተተኝ። ውድ የሆነ ሳሙና ሽታ። ነገር ግን ከስሬ ነበረ። የሬስቶራንት ሰው እኛን እያየ ነው። አያገባኝም። ባሌን ያዝኩት። ከ10 ዓመት በኋላ እወድሻለሁ ማያ አለ። እንደምወድሽ አስታውሳለሁ። ወንዝ፣ ጋብቻችን፣ የእናትሽ የሰራችልሽን ቀሚስ። እኔም እወድሃለሁ ዴቪድ አልኩት። ከሬስቶራንቱ ወጣን። አልተመለስንም ወደ ቢሮ። ፓርክ ውስጥ ወክ ማድረግ ጀመርን። ለሰዓታት ወክ አደረግን። 1000 ጥያቄዎችን እየጠየቀኝ። እናትሽ እንዴት ናት? አርጅታለች ግን ደህና ናት? ገጠር እንዴት ነው? አንድ አይነት ነው።
ከዛ በኋላ አላገባሽም? ኖ የጋብቻችን ቀለበት አድርጌው ነበረ። ቀለበቴን አሳየሁት። የአንገቴን ሐብል ነካው፣ ጣቱ ላይ አደረገው። ልውሰደው ቀለበቱን? የአንገት ሐብሉን ላድርገው? አሁንም ልኬ ነው። ለአንቺ አዲስ እገዛልሻለሁ ቀለበት አለኝ። ትልቅ ዳይመንድ። አልፈልግም ዳይመንድ አልኩት። ይህንን እፈልገዋለሁ፣ ይህ አንተን ያሰጠኝ ነው። ፈገግ አለ። ስላለፈው ነገር ሲያስብ በጣም ደስ እያለው ፈገግ አለ። የምትገርሚ ሴት ነሽ ማያ አለ። አንቺ ጠንካራ ሴት ነሽ። እንግሊዝኛ ተማርሽ፣ ከተማ መጣሽ፣ ፈለግሽኝ። ተስፋ አልቆርጥም አልኩት። ያ ምሽት እሱ ያለበት አፓርትመንት ሄድን። ትልቅ ነበር፣ ቀዝቀዝ ያለ ቤት፣ ቀለሙ የማይከብድ የወንድ ላጤ ቤት። እናስተካክለዋለን አለ። ሶፋ ላይ ቁጭ እያለን የከተማ መብራት ማየት ጀመርን። እንደገና መማር አለብኝ ባልሽ እንደሆን አለ። አሁን ተቀይሬያለሁ። አሁን ሲኦ ነኝ። ዝም ብሎ ወንድ አይደለሁም። እኔም ተቀይሬያለሁ አልኩት። እንደ ድሮ እንደምታውቀኝ አይደለሁም። ሁላችንም አዲስ ሰው ነን። ሁለታችንም አዲስ ሰው ነን። እንደገና መጀመር እንችላለን። እንደገና ጠየቀኝ። ከአንቺ ጋር መውጣት እችላለሁ። ለፍርድ ላቆምሽ እፈልጋለሁ። ፈገግ እያልኩ አሁን እፈልጋለሁ። ስለዚህ ምን እናድርግ? መጣደፍ የለብንም። ከሱ ውጪ መንቀሳቀስ አልቻልኩም። ካጠገው መውጣት ጀመርን። ሬስቶራንት ግብዣ፣ ሙቪ ለማየት ሄድን። ወክ እያደረግን ስለ ህይወቱ እየነገረኝ፣ ስለ አሜሪካ፣ ስለ ትምህርቱ ስለ እኔም ስለ ትምህርቴ እየነገርኩት እንስቃለን፣ እናለቅሳለን። እንደገና የፍቅር ስሜት ተሰማን። ቀለል አልነበረም። አንዳንዴ ራሱን ያማዋል፣ አንዳንዴ ጥፋተኝነት ሆኖ ይሰማዋል። 10 ዓመት አቃጠልኩ። ልጆች ይኖሩን ነበረ። ይችል ነበረ። ደስተኞች ይኖር ነበረ። ወደ ኋላ አትመልከት አልኩት። ወደፊት አሁን የምናርፍበት ነው ለመኖር። የካምፓኒው ዋና ኃላፊ ያደረገኝ። አንቺ ስማርት ነሽ፣ በስራሽ ጠንካራ ነሽ፣ ይገባሻል። ከእሱ ጋር መስራት ጀመርኩ። አሁን ልክ የሱ ረዳት አይነት አይደለውም። ልክ እንደ ባለቤት ነኝ። ወደ ቢሮ ወክ እያደረግን አንድ ላይ እጃችን ተያይዘን፣ ሌሎች ሰራተኞች በጣም ነው የተገረሙት። አለቃቸው ፈገግ ማለት ጀመረ። በፍጹም ፈገግ ብሎ አያውቅም። አሁን ደስተኛ ነው። ራሱን መቆጣጠር አይችልም ነበረ። በጣም ተናዳጅ ነበረ። ስንጠይቀው ይጠላናል። ቆንጆ መኪና እየነዳ ገጠር ገባን። እናቴ ጠበቀችን። ስታየን ዴቪድ ብላ አለቀሰች። ዴቪድ ልጄ ተመልሰ መጣ። አቀፋት። ስታየን ዴቪድ አዝናለሁ ማዘር አላት። ጠፋው ከመንገዴ። ችግር የለም የአንተ ቤት ነው አለችው። ወደ ወንዝ ወክ አደረገን። ውሃ ሰማያዊ ሆኖ ነበረ። ዛፎቹ አረንጓዴ ሆነዋል። የማስታውሰው አይነት ዴቪድ አስታውሳለሁ። እዚህ ስንጫወት እያየኝ አመሰግናለሁ ማያ፣ ስለጠበቅሽኝ በጣም አመሰግናለሁ። ስለፈለግሽኝ፣ ስላፈቀርሽኝ አመሰግናለሁ። በጣም አደጋ ላይ ነበርኩ። ፍቅር ትዕግስት ይጠይቃል አልኩት። አሁን ደስተኞች ነን። ከተማ ነው የምንኖረው። ስንፈልግ ገጠር እንሄዳለን። ልጅ አለን። አሁን ትንሽ ወንድ ልጅ። ዴቪድ ደስተኛ ነው። ህይወት ሁልጊዜ ቀላል አይደለም። ችግሮች አሉ እንደ ማንኛውም ሰው እንደሚያጋጥመው። ነገር ግን ዴቪድ ሳየው እድለኛ ነኝ። አስፈላጊ ነገር ተምሬያለሁ። ህይወት በሰከንድ ውስጥ ሊቀየር ይችላል። አጋጣሚው አገኘሁት። ግን እውነተኛ ፍቅር ጠንካራ ነው። መጠበቅ ይችላል። ሊያታግለን ይችላል። መትረፍ ችያለሁ። ሰዓቱን ርቀቱን ነው እንጂ። አንዳንዴ ዴቪድን ሳመጣው ለቡና ጠዋት እቤት ሲመለከተኝ በፈገግታ ነው።
ደህና አደርሽ የሚለኝ። ያውቃል እኔ የእሱ ሚስት እንደሆንኩ እና ከዚህ በዓለም የተለየ ትልቅ ነገር ይሰማኛል። ስትጠብቁ አንድ ነገር ተስፋ እንዳትቆርጡ። ህልም ካላችሁ ዝም ብላችሁ ቀጥሉ። አንድ ሰውን ከወደዳችሁ ቆዩ ከሱ። መንገዱ ረጅም ሊሆን ይችላል፣ ሊከብድም ይችላል። መጨረሻው ግን ፍቅር ነው። የመጨረሻው ክፍል አለቀ።